ጉሮሮ ስተረቅ አይጨጭም ጤና ይስጥልኝ ጥራችንን አክብራችሁ ጤና ይስጥልኝ ክብራትና ክብራን እንግዶቻችን ብለሽ ጀምሪ ጤና ይስጥልኝ ክብራትና ክብራን እንግዶቻችን ጥራችንን አክብራችሁ ስለመጣችሁ ከልብ እናመሰግናለን እንዲሁም ለዚህ ስዕል ውድድር የቀረባችሁ ሰዓሊያን እንኳን ደህና መጣችሁ እንላለን መስሪያ ቤታችን ሰዓሊያን ሀገራቸውና ባህላቸውን እንዲያስተዋውቁ በማሰብ ይህን የስዕል ውድድር ሲያዘጋጅ ታላቅ ኩራት ይሰማዋል ዛሬ የመዝጋው ስነ ስርዓት እንደመሆኑ አንደኛ ለወጣው ሰዓሊ ብቻ የ100,000 ብር ሽልማት ተዘጋጅቷል ዋው ሁለተኛና ሶስተኛ ለሚወጡ ተወዳዳሪዎች ለየት ለማለት ስለፈለገን ሽልማት አንሰጣቸው ይልቁንም 9ኛና 10ኛ ለሚወጡ ተወዳዳሪዎች ድጋሚ ተመሳሳይ ውድድር ላይ እንዳይቀርቡ የሚያግድ የምስክር ወረቀት እንሰጣቸዋል እስከ ዝግጅቱ ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝኩኝ የአዘጋጅ ኮሚቴው መልእክት አለቃዬ አቶ ጂሎጆ ጅንታውላ ወደ መድረክ ጋብዛለሁ በሩኮ ይፈልጋል ኦኬ ተራደ በሩ ላይ እንደዚህ ወረክበት ምክንያት ልገምት ገመተ ከተሳሳት ግን የመጨረሻ ቀሽም እስኪ ምን አልሳሳት ቴዲማ በፈጠረ እሱ ነገር ከፊት የዞር አርግልኝ በእናትህ ቴዲ ወይ ችካ አትበል በቃ ከጠበስካቸው እልፍ አላፍ ሴቶች ያሉ አሉ አንተ ወራስ አይደል እንዴ ለማስተዋወሻ ሆናል ብለ ወስደባት በባዶ እግሩ ያስኬድካ አዎ ግን አሁን ይኸውልህ እግራቸውንም እጃቸውንም ማየት አልፈል በእናትህ ቴዲ ድርቅ አትበል እሺ በእናትህ እሺ በል እስኪ ተንፍስ ተንፍስ በእናትህ ወንድሜ አንተ በጣም ተጉርታል ምንድነው ቴዲ የቀጠርካሴ በሰዓቱ አልመጣችልህ ሶስቱም እኩል አይቀጡ ይመስል ሶስት አንቺ ግን ምን አባሽልሽ የምታስቂኝ እንዴ ይርሳል አይደል እንዴ ዋናው ቦታ ላይ እንዴት እንደዚህ አይነት ነገር ቢያጋጥምሽ እንዴት እንደምትወጪው ተማርሽ ማለት ነው እሺ እንዴት ነበርኩ ግን አሪፍ ነበርኩ ምንም አቲ አለቃሽ ያረጋው ንግግር ግን አልወደድኩትም በቻሪንጋ ቀየሮ ሲያነባ አሪፍ ይሆንለታል እኔ ኮሎራዶ ጽፍ ያዘጋጀውለት ነው ያነበብኩልሽ ጥሩም ነው ጥሩም አይደለም እንዴ አንቺ ደግሞ እስኪ እንደቀሽ ማስተያየት ሰጪ ዝም ብለሽ አትዘላብጂ አንዱ ምረጪና በቂ ምክንያት ሰጪ ምን እንደምልሽ አላውቅም ብቻ በአውሳት አስተያየት ብሰጥሽ ማለት እሱን ለማስተካከል ገና 2 ወር ስለሚፈጅብሽ ጥሩ ነው ብሎ ባጭሩ መገላገል አይሻል ለማዳው አስተያየት ሰጪ ነሽ እስኪ ቢሳይንቲፊክ አረ ተረጋጊ ጓደኛዬ ደሄ ደሞ ደካማ ጎንሽ ነግሬሽ እንቆራረጥ እንዴ አሁን ሁሉ ነገር ጨርሻለሁ የቴዲ ስል ብቻ ነው የቀረኝ ቀኑን እየገፋ ዛሬ ላይ አድርሶታል እንግዲህ የሚሆነውን ነገር ማየት ነው ቴዲ ካልሰጠሽማ በቃ ውድድሩን ለሚቀጥለው 3 ወር ማራዘም ነው ያለብሽ በቃሉ አይገኝም ብለሽ ፈርተሽ ነው አይደለ የጎረቤቴና መልመቻጣውት በእኔም ልነሳና ልዘጋጃች ምን ነው አንቺም ንግግር አለብሽ ነው ያሬድን ቢቀጥሬዋለሁ እንዴት አድርጌ ቼክ እንደምቀበለው ንግግር ሳይሆን ግርግር መፍጠር ይርሳል አለብኝ ትንሽ ጤንነትን እየተጠራጠርኩ ነው ቀለል አርገ 3 ለኛለ የዘንድሮ ቺኮች አይታመኑም ወዳጂ ድንገት ቀጠሮ የመሰረስ ችግር አለባችሁ
ስለዚህ በርከት አድርገህ ነው መቅጠር ያለብህ አንዷ ብትቀጣ በሌላኛው አጽናናል ሌላኛው ብትቀጣ እንደገና በሌላኛው አጽናናል አንድ ነገር ልንገር እኔ እንደውም ተሸውጄ ነው 3 ብቻ የቀጠርኩት 7 9 ደርዘን ነበር መቅጠር የነበረው ባጣ ቆዩኝ ናቸው ማለት ነው እኔ ማላጣም ምን እንዳናደረኝ ታውቃለህ እንዴ አንድ ላይ ሆናችሁ ነው እንዴ ለካ አዝነናል ይያላችሁ የደወላችሁ ወንድ አሰዳቢ ነሽ ገንዘቤን ስግጥ ኖርሃል አንድ ቀን ግን አስለቅሰሃለሁ ገንዘቤን በልታ አስቀርም አስተፋሃለሁ እሺ ወድ ነበር ወይ ሲነግሩኝ አልሰማ ብዬ ስርስር ስከተል ኖርያለሁ ለካ አንተ ሀገር ያወቅ አሳዳጅ ነህ አሁንም ወድሃለሁ እሺ የፈለገ ቢሆን አንተ ናት መኖር አልችልም እሺ እያሳደድከም ቢሆን እያሳደድኩ ወድሃለሁ አሁን ግን እነሱን ደስ እንዲላቸው አንድ ይመታለሁ እሺ ወሸቴን እሺ አሳዳጅ ነህ እሺ እንዴት ደስ የሚሉ ናቸው እናት ቤቢ አራቆ ፊርማቸው ግን ፈልጋስ አረብ ይቀርቡና የሚሻለው ሶስቱም የመጨረሻ አስቀያሚዎች ናቸው እሱን እንኳን ተው ቤቢሻ ተደራጅተው ስለመጡብህ እኮ ነው ቁንጅናቸው ግራ ያጋባ አንተ ግን ቆይ ወርጅብኝ ወርዶብህ ቺን ብቻ ነው የምትናደደው እንዴ በርግጄ ከመግባት ውጪ ምን ላደርግልህ ፈልግ ያው ጨጓራ ፈካል ይለለ በቃ የሆነ ነገር ምታ ምን ልምታ እኔ እንጃ ወይ በግር ወይ በግንባር ሰለ መወዳደረ አንተ ምን አነደደመች ይለክ በቃ መታልከኝ ንዴቴን የሚያወርድ ስለመሰለኝ መታውት እንዴ ታዲያ እኔ እንደተናደዱት ግርግዳ ወይ ብረት ትመታለህ ብዬ ሳስብ መወዳደሪያ ስለኝ ከጥቅም ውጪ ታደርገዋለህ መወዳደሪያ ታዲያስ ሀዊ ዛሬ ላይ ነገ ነው እያልኩ ያቆየሁትን ስል በዛሬ መዝጊያ ቀን እንደዚህ ጉድ ትሰራኛለህ ወይኔ ቴዲ ወይኔ ንዴቴ በረዳል እኔ ደግሞ ንዴቴ ሰማይ ደርሷል ይሄው ግርግዳው ሰው ሲናደድ ግርግዳ በቴስታ ወይም ብረት ነው የሚመታው ምናምን አላልከኝም አሁን አንተ ደነስ ስለኔ ደግሞ አበላሽተ ገና አፍን ትከፍታለህ ታዲያ አይዘርይ ነው በነገራችን ላይ እዚህ መሆናችንን እኔ ብዙም አልወደድኩትም እኔ ግን ወድጄዋለሁ ቤቴ እኮ ነው አፌ ቁርጥ ይበልልኝ ሳርዬ ምን መሰለሽ አለ አይደል እንደው ያንቺን ክብር ለመጠበቅ ባለ 5 ባለ 10 ባለ 15 ወይም ባለ 20 ኮከብ ሆቴል ቢሆን ይሻላል ብዬ ያው ነው እዚህ ሞነዛኩ በስሱ ደረቴ ላይ አሽዋነስንሰን ኑር ስል መሳል አፌ ቁርጥ ይበልልኝ ሳርዬ ለነገሩ ለሆቴሎች የምከፍለውን ገንዘብ እዚሁ ላንቺ ላጠላጥ አድርጌ በሰጥሽ ነው የሚሻለኝ አመሰግናለሁ ያሪዶ እንዴ በዛ ላይ ደግሞ አስቡ በዚህ ዘመን ያሉ ሆቴሎች የምግባቸው ብትን የመጠጡ ዋጋኮ ጣራ ነክቷል አፌ ቁርጥ ይበልልኝ ሳርዬ ምን ምግብና መጠጣቸው ብቻ አልጋቸውስ ብትይ ነቴን ነው ምልሽ እኔ በተለያየ ጊዜ ሞክሬዋለሁ ማለቴ ከቤተሰብ ጋር ይገርምሻል ሲንሳጠጥ ለሚውል አልጋኮ በግፍ ነው ገንዘብ የሚሰበስቡ እንዴ እንግፍ ለማስቀረት አይደል እንዴ ሁላችንም ፍቅረኞቻችንን ቤታችን ቀጥረን መንጋብዘው አፌ ቁርጥ ይበልልኝ ሳርዬ እንደው ምን ላድርግልሽ ፕሊዝ አፍን ቁረጥልኝ እንደዚህ አይነት ማስመሰል አልወድም እሺ ቲ ምንድነው አስሬ አፌ ቁርጥ ይበል አፌ ምናምን ምትልብኝ ቼክ ጃፍ እንዴት ይቆረጣል ቆይ እንደው ምን ታረግልኛለህ
ይኸውልህ ሴቶች በተፈጥሯችን ወንዶች ሲንከባከቡን እንወዳለን። አፌ ቁርጥ ይበልልሽ እንዳትለኝ። ኧረ በእናትህ አንተ ሰውዬ ያለመደብህን ከየት አመጣኸው ደግሞ እንደዚህ ማንቆለጳጰስ ነው? ኦኬ በጣም ይቅርታ ሳርዬ። ያው እንክብካቤ ላልሽው ቤትሽ ድረስ በመምጣት እንክብካቤን ጀምሬያለሁ። የኔ ማር፣ የኔ ፍቅር፣ የኔ እናት። እንክብካቤ ማለት ግን ቤት ድረስ መምጣትና እናትዬ፣ ከሊትዬ፣ ገሊትዬ እያሉ መንዛዛት አይደለም። ማላውቅሽ ሳርዬ ሆንሽብኝ እኮ ቤትሽ ስመጣ። ከተንዛዛሁብሽ በጣም ትልቅ ይቅርታ። ተቀብያለሁ። ይኸውልህ እንክብካቤ የሚጀምረው ገንዘብ ከመስጠት ነው። ቼክ ከመቁረጥ ነው ፍቅር የሚጠነሰሰው። ድጋሚ መናደድ ካማረ ይኸውልህ ቤቢ ወረፍ ብያለሁ። እሱ ስለ የተሸጠ ነው። አንድ ነገር እንዳታረገው። ወይኔ ጓደኛዬ ምንም አላውቅም ማለት ነው እንዴ? ለአንድ ስል እንደዚህ ትንጨረጨራለህ እንዴ? እሺ አሁን እሱን ስላስቀጠው ቅድም አንተን መትቼ ነው ንዴቴን ማበርደው ያልከውን ረሳው። ላስታውስ ብዬ ነው። እሱን ስል ሰብራ ሌላ 100,000 ብር ከማጣ ንዴቴን ግርግዳ መትቼ ባበርደው ነው የሚሻለኝ። ፕሮሚስ ፕሩደንስ ያው ነው በእናትህ። መጀመሪያውንም ጥፋተኛው ነኝ። ምታባልን እኮ አትመተውም ነበር። አንተ ግን ደደብ መቺ ነሽ። አው ለካ እውነቷን ምንም አይነት የሳሊነት የጥሞና መንፈስ የለውም ያለች። አረ እንደው ምንም አይነት የንዴትም የጥሞና መንፈስ የለም። ባንዴ እንደዳል እንዴ? ሰው ቀስ እያለ እየጋለ እየተናደደ እየጨመረ አይኑ እየፈጠጠ እየጦዘ እያበደ ነው የሚሄደው። አሁንም ሞቅ ያለው ዝም በትል ነው የሚሻለው። እሺ ተሰበረ። አንድ ጥያቄ ልጠይቅሽ ይቻላል? ግን ዘለህ አልጋ ላይ እንውጣ እንዳትለኝ። አይ እሱ ይደርሳል። ምን ያስቸኩለኛል? እንትን ናቲ ገንዘብ ስጠኝ ስትዩ ምን ነበር የሚልሽ? ምን አባቱ ይለኛል? ባዶ እኮ ነው፣ ገንዘብ የለውም። ለዛሬ እኔም ባዶ ልሆን። ኦኬ አንተም አለ አይደለም ኪስክ የቢሮክ ሳጥን ራሱ እኮ ብር በብር ነው። ግዴለሽም ለዛሬ ናቲ ልሆን። ዛሬ ገንዘብ የሌለው ያሬድ ነኝ። ኦኬ አይ ደግሞ ገንዘብ ያለው ያሬድ ነው የምፈልገው። እንደውም እውነቱን ልንገርሽ፣ ከእንግዲህ በኋላ እንደ ናቲ ሆኜ ልንከባከብሽ የምችለው ስለ ገንዘብ የሚባል ነገር እንድች ብለሽ እንደማታነሽብኝ ሳረጋግጥ ብቻ ነው። ኦኬ እንዴት አንተስ ብትሆን ያለ ገንዘብ ምን ታረግልኛለህ? አትቆጪያ የኔ መቤት። ቼክ ስላልያዝኩኝ እኮ ነው። በዛ ላይ ደግሞ የዛሬው ፕሮግራማችን ቼክ ላይ መፈረም ሳይሆን እንትን ቢኖረኝ እንዴት አድርጌ ላጥ አድርጌ እንደምሰጥሽ በደንብ ታውቂኛለሽ። ሳርዬ እንዳታሰክሪኝ ብቻ ቼክ አልያዝኩም ብለህ ካሰከርከኝ በኋላ እንዳታሰክሪኝ ስትል ትንሽ አታፍርም? እንደውም ዛሬ ስክር ብለህ ስደንስ ማየት እፈልጋለሁ። ቅጥል በል። ስካርና ዳንስ የኖርኩበት ነው። ኦኬ ቆይ የናዊ መስሪያ ቤት ባዘጋጀው የስዕል ውድድር ላይ ድርጅት ለምንድን ነው ያልተወዳደረው? ለ100,000 ብር ብዬ ጊዜን ማባከን ስላልፈለኩኝ ነው። ለዛ ነው ጥቃቅን ተወዳዳሪዎችን አንዴ ሰብሰብ አድርጌ ለሃዊ ያስተዋወቅኳት። ተወዳድረ ብታሸንፍ እኮ ገንዘቡን ለኔ ሰጠኝ ነበር። ገንዘብ ብር ሳራ የሚለውን ስም ትቼ ብሪቱ ብለሽ እንደው ቅር ይልሻል?
ስደውልኝ ግድግዳ እየደበደበ ነበር? ኧረ እኔ ሊደበድበኝ እያሯሯጠኝ ነበር። አልያስለው እኮ ነው ትራሱን አፈፍ ያደረገ። ሀዊ ምን ትለኛለሽ በእናታችሁ? በቃ ውድድሩ ላይ ሌላ ቀን ይተላለፍ በላት። ዛሬ እኮ ነው መዝጊያው። በጣም ብዙ ነገር ነው የሚበላሽባት። እማማ ትሙት እንደዚህ ስላታውቅም ያው ከቅድሙ ስላይሻል ይሄ ነው ለውድድሩ የተዘጋጀ ሳይል እንዴ? ይሄ ማን ያሻሽዬ የሰፋውት እኮ ነው። በእናት እንዴቴን አታምቁ። የሚያበላጅን ግንብ ቀጥቅጠህ ከምታጣው ግርሜል ቢያቆም ይሻላል። አረ ጭንቅላትን ከበጠበጥከውማ የአዳዲስ አይዲያ እጥረት ያጋጥማል። እሺ ምን አርግ ነው የምትይኝ አቡ? በቃ ደግመሳ ነው ደ 3 ወር እኮ ነው የፈጀበት። ለዚህ ስል 3 ወር ከመቀደዱ በፊት ብታየው ኖሮ ደግሞ በጣም ታፍሪበት ነበር። ቆይ ግን አንተ ሰራሰራ ይሰራል እንዴ? ሳሪ እኮ ነው እሱ። ደንዝ አንተ ማን ጠይቀ? 3 ሰዓት ብቻ ትስተኝ ድጋሚ ሽየው ሰጣታለሁ። በ3 ወር የንከሳንክ በ3 ሰዓት እንግዲህ ምን እንደምትስል ማለት ነው። እንኳን ደህና መጣሽ። ያሬድን አባሪልኝ። ምን ነው ብሩ አለቀብሽ? ቼክ አልያዘ። ጥሬ ብርስ? ኬስ ውስጥ ያለው ለጥሬ ስጋ መግዣ የሚሆን ብቻ ነው። አረ ይደብራል። ትንሽ አጫውቹ። ያለ ቼክ ምን አለበት? ቼክ በሌለበት ከያሬድ ጋር ሰው ልቤ መምታት ታቆማለች። ጋሽ ምንዳይ ቢኖሩ ያባሩሽ ነበር። እኔ ግን አይቀንት። ምን አለበት ለዛሬ ጋሽ ምንዳይ ብትሆኝልኝ? በእናትሽ ሀዊ አባሪልኝ። ስትለማመጂ የነበረው ቼክ መቀበል ብቻ ነበር ማለት ነው? አንዳንድ ጊዜ ግን የደበርሽን ሰው እንዴት ማባረር እንዳለብሽ ሪሃርስ አድርጊ። ድርጅቱ የሰጠኝን ኃላፊነት ቢሰጥ ውሃ አስበላኝ እኮ። ውሃ ምን ይሰራል? ውስኪ ያለ ውሃ ለገላችን፣ ውስኪ ለጤናችን። ይቀዳልሽ። አመሰግናለሁ። ፕሊስ ያሬድ፣ እስኪ ዛሬ እንኳን ፕሮግራሙን ኮኦርዲኔት አድርግልኝ። የመዝጊያው ዕለት እኮ ነው። መዝጊያ እንዘጋዋለን። ታዲያ ምን ችግር አለ? ደግሞ ለመዝጋት ትልሽም እንዘጋዋለን። እንደዚህ የተዘላበደ ግን ለኔ ምንም አይጠቅመኝም። ለማባረር ካልሆነ በስተቀር ማባረር ብቻ። ያሬድ ልትረዳኝ ይገባል። አትሊስት ሳሉትን ሰብስብና ኦሪየንቴሽን አስጥልኝ። ዛሬማ ከሳርዬ ጋር ውዬ የማደርበት ቀን ነው። ከዚህ ቤት ንቅንቅ የለም። ግድ የለም ያሬድ፣ ይደርሳል። ባይሆን አስቀምጥልሃለሁ። ሹ ታስቀምጭልኛለሽ? ዴፊኒትሊ ፍሪጅ ውስጥ አስቀምጥልሃለሁ። በፈለግከው ቀን መተህ መጠጣት ትችላለህ። ምኑን? መጠጡ ነው ለካ። እኔ ደግሞ ስንት ቦታ ሄድኩኝ። አፌ ቁርጥ ይበልልሽ። አይባልም ለካ። በጣም ይቅርታ ሀዊ። ሁሉን ነገር በእኔ ጣዮሽ እንዘጋዋለን። ችግር የለም። አይዞህ እንዘጋዋለን። ያው እንግዲህ ግዴታዬን ተወጥቻለሁ። ቴንክ ዩ ሀዊ። ባይሆን ጊዜና አመቻችቼ ይሁን የማባረር ስልጠና ትሰጭኛለሽ? ኤኒታይም። ቴዲ ባመጣች በሩን ዝጋባት ማለት ይቆልፍባት። አረ በእናትህ ቴዲ ተረጋጋ። ሁሉ ነገር በኔ ጣለው። ቤቢን ያበላሽው ብዬ አንተ ነፃ አውጣ። ኧረ አቡ ነፃነቱ ይቅርብኝ በእናትሽ። ምንም ነገር እንዳትያታ። አንቺ ከሰማሽ ትገለኛለች።
አቡ ምን ይዛችሁ ነበር በር ላይ የምትዘጉብኝ? አይ ትንሽ ስዕሉ ቤቢ እንትን ነው ስዕሉ ትንሽ የማሸነፍ እድል አግኝቷል ማለት በአቡዬ እይታ ትንሽ ብቻ ቀን ከሌሊት የለፋበት ስል ይሄን ግምት ካገኘማ ፌር አይደለም። የታል ስዕሉ? እሱማ ወጣ አለው ቤቢ ማለት ወጥ ያለ አይዲያ ነው ለማለት ፈልጎ ነው። ምን ታጎጉኛላችሁ? የታለ? ከዛ በፊት ግን ማማከርሽ ጉዳይ አለኝ። ምን? አዊ አቡዬ ለምኛል ስዕሉን አግቷለች። አቡ በዚህ ስል ቀልድ የለም። ዝርዝር ጉዳይን ውጭ መተሻናል። እሷ እንግዲህ እንደምታውቂያት ሴት አንበሲት ተከታያት እንጂ ምን ትቆሚያለሽ? አዊ ተከታያት የሆነ ነገር ታረጋዋለች። ቴዲማን ግን የሆነ ቶሎ ትጨርሷል ማለቴ በ2-3 ሰዓት ውስጥ በዚህ 3 ሳምንት ውስጥም ካለቀ በጣም አሪፍ ነው። አይዶል መጣል ምን አይነት አይዲያ መጣል? ጨምራብኛል አልጨመርኩብሽም ተባብለን የተኛሽ ጊዜ የተጀመረ ስዕል እንዴ ጨምረባት አጫወትካት እንዴ? ወይ ጨዋታ የተኛሽ መስሎኝ መሳል ሲጀምር ተስፈንጥራ ተነሳችብኝ። ተጨረሺ ብላት አልጨረስም ብላ ድርቅ አለች። ስኳር እንደሚያስተኛት አላውቅም ነበር። አይ ቴዲማ ለዶጭሊት ያዘጋጀሁት ነው የጨመርክባት። ዶጭሊት የዛኔ ለካ ቶሎ አልተኛም ያለችኝ እኔ ስኳሩን ይዤ ነው። አንተ ምን ልጨምርባት ነበር? ይልቅ እሱን ተውና አሁን በሌለችበት ጨርሳት። ለፍጥነት እንዲሆነ እኔም አግዛለሁ። ደፋር ነሽ። ያለ ችሎታ ያለ ተሰጦ መሳል አማረ? እሱን አላልኩም። ባይሆን ቀለም መንከሪያውን ይዝልና አንተ ብቻ በሁለት ብሩሽ አፍ ላይ አንድ ጨምርላለሁ። በሱ ይደርሳል። ቴዲማ እያናገርኩሽ እኮ ነው። እንደዚህ ማታስፈራሪኝም። እሺ ቤሰሌን አረ ሳሪ በላሽ ልጅ አንድ በያት እንዴ ሀዊ። በዛ ላይ ደግሞ ልትለምኚኝ ግድ ይልሻል እንዴ? ለምንድን ነው የምለምንሽ? በጉልበትሽ ተጠቅመሽ ከዛ ምስኪን አንድ ፍሬ ልጅ ስዕሉን መንትፈሽ ወስደሽ እንደገና እንድለምንሽ ትፈልጊያለሽ? እሰይ ደግ አደረኩ። ምን ታመጫለሽ? አንቺ ሳራች ልጅ አንድ በያት። ገና እኮ 15 ደቂቃ ነው የለመንሽኝ እንዴ? ለምን? ከቴዲ ቤት ስመጣ ጊዜ ጀምሮ ለምኜሻለሁ። እሺ ይኸውልሽ፣ ዞሮ ዞሮ ገና 2 ሰዓት ይጠበቅብሻል። እቺ ደግሞ መስሚያሽ ተደፍኗል። ምንድነው እሱ? ሰው ተናዶ መቀመጥ አይችልም እንዴ? በእናታችሁ ታውኝ በቃ። ሳርዬ በጣም አሪፍ ጨዋታ መጣሽ። በምን ተናደድሽ? እስቲ ቀስ ብለሽ አጫውቺ። ከሬድ አገኘዋለሁ አልኩት ከመለጠ አይሻልም? ያደለ በቼክ ይናደል። አንቺ በተራስል አምጪ አታምጪ እያልሽ ትነጫነጫለሽ። ሳርዬ ያሬድ የሚባለው ሰው በቁጥጥር ስር አልገባም እንዴ? በገንዘቡ ሊያጠምደኝ እየመጣ እንዴት ያመልጠኛል እኮ። ገንዘብ ያጣላት ግን ይሁን ጸባዩ ሙልትልት ይልብኛል። አሁን ከዚህ በላይ መጠበቅ አልችልም። ኧረ ቆይ ትንሽ ታገሺ። በዛ ላይ ደግሞ የቤተሰብ ጨዋታ ይዘናል። አንቺ ሳራ እባክሽ ስዕሉን እንድትሰጠኝ ንገሪያት። ቆይ ለምን አትወስጂም? በእናታችሁ ተውኝ። እኔ በቃ በጣም ተናድጃለሁ። በእናታችሁ በቃ ከዚህ በኋላ መምከርም መመካከርም ምንም አልችልም። በቃ ተውኝ። ደግሞ እኔ እኮ ሳሪ ለራሷ ብዬ ነው ስዕሉ ስለተበላሸበት ስዕሉን ለማስተካከል 3 ሰዓት ያስፈልገኛል ብሎ ስላለ ነው። እንዲህ ነኝሽ ከተባለው ሻ ቀድሜ ነው የጨረስኩት። ወንድ እኔ ተሳክቶልኝ ማየት አትፈልግም አይደለ? ምን ማለት ነው አዊቾ? ስዕሉን ምን ስታደርግ ነው ያበላሸው? የምን ስዕል ነበር? ማበድ እንዴት እንደሆነ እኔ ላይ ልትሞክሩ አስባችኋል? ከተገኘማ ምን አለበት? አው ቆይ አሁን ያበድሽ ነው ማለት ነው? ይሄማ የመጀመሪያዬ ነው።
እንደ ሰው ፕሮግራሙ ላይ ንግግር አደርጋለሁ ብዬ ያዘጋጀሁት ነበር አልተሳካልኝም ስዕሉን ደግሞ ካላገኘሁት በደንብ አብጄ ታገኘኛለህ ኧረ ረጋ ቢያውቹ እንዴ ስንት ማበድ ያለበት ሰው ያላችሁ ማበድ የለብሽ አልቋል እኮ በጥሩ ብቃት መወዳደር እንችላለን እባክዎ ጤንነትዎን ይመልሱ የታል ታዲያ አሁን ቀለል ስላለልኝ መምከርም መመካከርም እንችላለን ስለዚህ እንመካከር ቆይሻው ምን ፍጠር ነው የምትዩ ተወዳዳሪ ቢያንስ አንድ ስርዓት ያለው ተወዳዳሪ ይፈጥርልኛል ቆይ ለምን ዘጠኙን ተወዳዳሪ አወዳድርሽ አሸልሚም አለቀ ያቶ ጂን ሎጂን ታውላ ጎደለ ቁጥር አይወድም ሙሉ መሆን አለባቸው 10 ይገርማል ናቶ ጂ እኔ ቻይኖችን እስከማውቃቸው ድረስ የፈለግሽውን ነገር በልክ ይሰርተው ያስረክቡሻል እንጂ ይሄ ልክ አይደለም ይሄ እንደዚህ ሆኗል እያሉ ቢዝነስ አይመልሱ እንግዲህ የኔ አለቃ እዚኛ ሀገር ሲመጣ ማማረጣችን ኩሩጆ ይሆናል እርግጠኛ ነሽ ግን አለቃሽ ቻይናዊ ነው አንድ ቻይናዊ ለማሟላ ከሚገባው ወሳኝ ነገሮች ውስጥ ቢያንስ 80% ነው ያሟላል እኔ ይሄንን አግኝቼው ዳስሼው ካላረጋገጥኩ በስተቀር ማመን ይከብደኛል ያሪድ ስልክ አለማንሳት እኮ ነው ደግሞ አንድ ተወዳዳሪ ቀንሰሽ 8ቱን አወዳዳሪያቸው የዘጠኙንም ተወዳዳሪዎች ስል እኔ ነኝ ፈርሜ የተረከብኩት ለየመዝጊያው ላይ አይሆንም ብዬ ያንዱን በመልሰው ለሞራሉ ጥሩ አይሆንም እሱስ ልክ ነሽ ለነገሩ የዘንድሮ ተወዳዳሪዎች ገና ውድድሩን ሳይጀምሩ ነው ያሸነፉ ያለ ቤተ ዘመድ የሚናገሩት ያሪዳውንም ስልኩን አያነሳም ነገሮች ሲጠሙብኝ በቃ አንድ ላይ ነው ቆይ ለምን ቢሮ አንሄድም በዛው ማን ቼክ ይቀበሏለሁ ጥሩ ሐሳብ በዛው ማን ያሪድን ፕሮግራሙ እንዲመራልኝ አግባባዋለሁ ያሪድ መኪናውን ትቶ ይሄዶ ነው አረ ውስጥ ተኝቶልሻል ሰውየው ምን ሆኗል የጠጣው ውስኪ አናቱ ላይ ሳይወጣ አይቀርም ቼክ ላይ ዝም ብለሽ ውስኪ ውስጥ ነከርሽው አይደል ሲያንሰው ነው እንዴ ለወደፊት ትምህርት ይሆነዋል ያለ ቼክ አይንቀሳቀሳት ኦ ትንሽኮ ፀሐይዋ በረድ ስትልልኝ ድረስ እዚህ ጋር ጋደም ብልል ብዬ ነው አይደለም የጠጣው ውስኪ አናቱ ላይ ወጥቶ ነው አንዱም እሱ ነው ምን አንቺ ነሻ ዳንስና ስካረን አንድ ላይ ቀላቅለ ማሳየት አለብ ብለሽ ባናቱ አጠጥተሽኝ ያሰከርሽ እንኳን እዚሁ ስካር በርዶ ላገኘውክ ምን ነው ችግር አለ እንዴ አንድ ተወዳዳሪ ባለቀ ሰዓት ራሱን ከውድድሩ አገለለብኝ እንደምንም ብለ ሌላ ተወዳዳሪ ፈልግልኝ ቀሽም ሳሊሞን አለበት ባለቀ ሰዓት 100,000 ብር ሚስም ያደርገው ድሮንም እሱ ለውድድር አልተፈጠረም የዛ ደነዝ ጓደኛ ሆኖ ሳሊሞን መቻሉ ራሱ ገርሞኛል ስለ ቴዲ እንደው ብቻ የምታወሩት በእናት ስሙን አትጥራብኝ ባለቀ ሰዓት አሳብዶኛል ምን ነካው ቴዲ 우선 파이브 아트 스튜디오에 이렇게 오시게 된 것을 환영하게 생각하고 있습니다. በመጀመሪያ ሁላችሁም ስለመጣችሁ አመሰግናለሁ እንዲሁም ፋይቭ አርት ስቱዲዮ ይሄንን ቦታ ለሁሉ ስለፈቀደ አመሰግናለሁ ባካችሁ አመስግኑልኝ ነው የሚለው 제가 여러분들의 그림을 봤는데 정말 너무너무 싫었습니다. 어떻게 이런 그림이 있습니까? የሁላችሁንም ስዕል አይቻለሁ ነው የሚላችሁ 아니 이딴 식의 그림을 가져오려면 그냥 차라리 그림을 그리지 마세요. 예? 아 진짜 어떻게 이런 그림을 가져와서 저한테 그립니까? 예? አንዳችሁም ግን የረባ ፈጠራ አላቀረባችሁ ነው የሚላችሁ 아니 내가 언제 서양에 있는 그림을 저한테 가져오라고 했습니까? 이런 그림 가져오지 마세요. 아 그림을 포기하던지요. 예?
የሀገራችሁን ባህል አንጸባርቁ ተብሎ ተነግሯችሁ እንኳን እናንተ የአውሮፓና የምዕራብ ሀገራትን ተሞክሮ የሚያሳይ የተለያዩ ስሎችን ያቀርባችሁት 아니 다음 날이라도 이런 그림을 가져오지 말고 예? 좀 좋은 그림을 저한테 좀 가져오란 말이에요. 어떻게 이런 그림을 가져가지고 저한테 보여줍니까? 예? 제발 좀 그러지 좀 마세요. አብስትራክት ለውድድር አይሆንም ብዬ አልነገርኳችሁ? መሳለ አልነገርኩ? ነግሬሃለሁ እንዴ ቆይ እኔ የምለው እጃችሁን በአብስትራክት እንደው ፈታችሁና ሁሉ ጊዜ ውድድር ላይ አብስትራክት ላይ ታውት እንጂ እንደው ባካችሁ እንዴ ለቀቅ አድርጉት ቆይ ምግብ አሳደገ ደመኛ አብስትራክት ለውድድር አይሆንም በቃ እንዴ ምን አለ እንደው ተወጥ ብታደርጉት አቶ ያሬድ ቆይ አንዴ እንግዲህ አንድ ነፍስ ያለው ስዕል የሳለው ቴዲ ተባለ ሰዓሊ ነው ወይ ተመልከቱ የሴት ስዕል ውስጥ ባህል እንዴት እንደገለጸው ልነግራችሁ አልችልም ተመልከቱ በቃ የሚፈልገው ይሄ ነው ያው 100,000 ብር ናፈሰው አይ መናደድ እንኳን የለባችሁም ለሌላ ጊዜ ውድድር ራሳችሁ መዘጋጀት ነው በሉ እንግዲህ ዳይ ተበተኑ ቤት ይችላልላችሁ ለግብዣው ግን መቆየት ከፈልጋችሁ ከወዳችሁ ጋር ተማከሩና መቆየት ይችላልላችሁ አመሰግናለሁ አብስትራክት ምናምን እያለ ደግሞ መቶሽ ነው እንጂ ያፈሰው በጣም ከሚደረስ ደግሞ ያሪፍ ነው የሚገርም አማርኛ ቻይንኛ አገሬት ሀው ያውቃለች መሰለኝ እና ደስተኛ አልሆነችም ቴዲ ማን በእኔ አፍ የሚጠራ ሳሊ አይደለም ብላ ጥላ ብን ብላ ሄዳሉታለች ተዋት 100,000 ስታይ ተመልሳ ትመጣለች ግድ የለም አይ አይመስለኝም እሷ እኮ ሳራ አይደለችም ሀዊ ናት ለብር አትኖርም ቴዲ ማን ያቻትና ወይ ይሄ ቻይና ጉድ ሰራኝ እኮ ዛሬ ስላገኘኋት እሷን እዴድዴድን ደስ ብሎኛል እኔን እዴድዴድን ደስ ብሎኛል እኔን ዛሬ ሰው ሁሉ ጥርስ በጥርስ ሆኖልሽ ጓደኛ ስላሸነፈ ደስ ብሏችሁ ይሆናል አንቺ ደስ አላለሽም እንዴ አዎ ባሳበደኝ ሰው መቼም ደስተኛ አልሆነም ቆይ ማን ያበደው ማን ያሳበደው ሀዊ ያሬድ አንቺ ሳታውቂ ስዕሉ እንዳቀርብ ስላስጠነቀቀኝ ነው እንጂ እኮ ግድ ማወቅ እንዳለብሽ ይገባኛል መጀመሪያውኑ በእኔ ምስል እንደምትወዳደር ባቅኖሩ ውድድር ውስጥ አትገባም ነበር ኢትዮጵያዊ ባህሌን በአንቺ ፊት መግለጽ በመቻሌ ግን ኮርቻለሁ አንቺም ደስተኛ ልትሆኝ ይገባሻል በሳሊ ተወደሽ ኢትዮጵያ ሀገራችንን በሚገባ ኤክስፖ ያደረግሽ ነው ኤክስፕረስ ኤክስፕራኔሽን ያው ነው በእናት ሽልማቱ ቢቀርብኝም አይቆጨኝም ሀዊ አንቺን ግን በፍጹም ማስቀየም አልፈልግም እሱ እሷ ብትቀየመን ይሻላል ገንዘቡ ያስፈልገናል አገኘኋት እንደተመኘኋት